ከባድ ንግግሮች፣ ከባድ ሀሳቦች። ሩታና ሜሪ ከመቼ ነው የታረቁት? አልታረቅንም። ውሸት ነው። ያኔ ዳኒ ይዞ ሲመጣ እኔ እና እነሱ ተገናኝተን አናውቅም። እነሱ መጀመሪያ ተገናኝተናል አሉ ፍሬም እና ሩታ ሲጠየቁ። ከዛን ደግሞ ሄርሜላና ሩታና ሜሪ ሲገናኙ አልተገናኘንም ብላ ሸምጥጣ ነበረ ወይዘሮ ሜሪ ማለት ነው። ከዛ እንደዛ ተባለ፣ ነገሩ ቀረ። አብርሃም እዚህ አሁን የደረሰበት ደረጃ ላይ ደረሰ። ከዛስ ምን አሉ? ሜሪ ታሟል ትላለች። አዎ ታሟል። ያቺኛው ደግሞ አልታመመም። ሆስፒታል ሲጀመር ሆስፒታል አያስፈልገውም ልጁ ለሆስፒታል እኮ የሚያስፈልገው ሰው እንዳላችሁ ጭንቀት ቢሆን የተለያየ ነገር ቢሆን ነው። ልጁ እኮ ጭንቀት አይደለም ነውስ አውቃችሁ። አሁን ደግሞ እንትናችሁን ለመቀየር አጀንዳችሁን ለመቀየር አሁን ደግሞ ታሟል፣ ወደ ሆስፒታል ሄዶ ከዛን ሳይኮሎጂ ተደርጎለት ከዛ ተረፈ ዳነ ምናምን ልትሉ ነው። ሀብሉ ላይ ነው የተደረገው ምናምን አላችሁ። ሀብሉ ወጣ፣ ከዛ ተረፈ ምን አያችሁ? እና አላደረግሽም እንድንልሽ እንድናምንሽ ፈልገሽ ነው? አናምንሽም፣ መቼም አናምንሽም። አንቺ ንጹህ ሴት ስላልሆንሽ ንጹህ ሰው ስላልሆንሽ አናምንሽም። ዛሬም ቢሆን አብርሃም የተደረገበት ነገር አለ። በሀብሉ ላይም ይሁን አይሁንምም ጤነኛ አይደለም ነውስ። እኛ አሁን እየጠረጠርን ያለ ነው ድራማ እየሰራብን ነው። እሱም ያለው ከእናንተ ጋር ተባብሮ ድራማ እየሰራብን ነው ያለው። አሁን ደግሞ ቀይራችሁ ወደ ሌላ ሴት ጎትቶ ማምጣት ምናምን አንቺን ጎትቶ እንዲያመጡልህ ፈልገሽ ነበር እንዴ? እሱ በዚህ ልክ እውነት የሚያስመስል ከሆነ አንቺ ስታባርሪው ሌላ ሴት ጋር ሄዶ ከዛ ደግሞ አንቺና ስትዩ እንዳልሽው ስፈልግም ማነሳ ስፈልግም ምጥለው የምትዩ ለልጄ ምን መልስ መልሳለሁ? ለልጅ ዛሬ ነው እንዴት አየሽ? ልጅሽ ገና ሳትወልጂ በሆድሽ እያለ ልጅሽን አስቢ። ከወለድሽ በኋላ ለልጅሽ ስትይ ዋጋ ክፈይ፣ ብልጥ ሁኚ ስንልሽ ያልታየሽ አሁን ሌላ ሴት ጋር ሄዶ ህይወት ሲጀምር ነው ለልጅሽ መልስ ምን እንድመልስለት ምናምን። እኔ እንደዚህ አይነት ቦታ አልሄድም። በመስቀሉ ላይ እንኳን ሊደረግበት የሚያስቡት ነገር በዛ መንገድ አይሄድ ማለፍ አይችልም። አዎ እናውቃለን፣ ሴጣን በመስቀል ላይ ኃይል የለውም። ገባሽ? ግን እንዲሆን ያደረግሽው አንቺ ነሽ። እንዲደረግ ሰው እንዲያስብ ለምን አሰባችሁ? ሰፎክሪ ነበር እኮ መስቀል ሀብሉን ካላደረግሽ ብለሽ እኮ ለሁለት ስትንቀጠቀጪ ነበረ። ነውስ ታዲያ ድራማ አሁን ለምሳሌ እሱ አላወልቅም የሚልበት ምክንያት ጤነኛ ከሆነ እንደዛ እኔ አላወልቅም ሩታ ናት የሰጠችኝ ስጦታ ነው ምናምን ልክ እንደ ትንሽዬ ልጅ የሆነ ነገር ለልጅ ሰጣችሁ እንዴት ነው ልጅ በቃ እናቴ ትቆጣኛለች አልሰጥም እንደሚሉት ነገር ጤነኛ ቢሆን ነው እንዴ በእንትን ላይ እየዘለለ ወደ አንቺ ላይ የሚንጠለጠለው? ያደረሽውን አድርገሻል። በቃ ምን ዶሮ ሲያታልሉ በመጫኛ ጣሏት እንደሚባለው አትሁኚ። ምንም እኛም ማታለል ምንም ማለት አትችይም። አዎ እኔ ያኔ ብቻዬን ስሰቃይ እኔ ምን ስሆን ዞር ብላችሁ ያላያችሁኝ እና አንቺ ስለተሰቃየሽ ታዲያ አሁን እሱን ማሰቃየት አለብሽ? በአዚም በአፍዛ ደንዝዝ አደንዝዘሹ እሱን ታዲያ ቂም መውጫሽ ነው? አንቺ እኮ እሱ ምንም አላደረገሽም፣ አላፈዘዘሽም፣ አልገፋሽም፣ ከቤት ውጭ አላለሽም፣ ብቻሽን ተሰቃይ አላለሽም። መፍትሽ ራስሽ መርጠሽ የገባሽበት እስከሆነ ድረስ እና እዚህ ጋር መተሽ እኔ ያኔ እንደዛ ሰው ከኔ ጋር አልሆናችሁ ብዙ ስንቴ ነው ካንቺ ጋር ስንት ወንድሟን ከመደብደብ በስተቀር ምንም ያልቀራት እንደዛ ስትል አሁን እሷን ምንድን ነው ያለችው ሜሪ? ሩታን ለምን ይረሳታል? መርሳት ያለባት ያቺኛ ሴት ነው። ባለፈው ምን ስትይ ነበረ? እነሱ የሚያሴሩት ሴራ ብዙ ነገር አለ። እኔ እዛ ውስጥ ነኝ ያለሁት፣ እዛ ቲም ነኝ ያለሁት። ብዙ ሴራ ብዙ ሸር የሚሸረብበት ቦታ ነው፣ ተጠንቀቁ ስትይ ነበረ አብርሃምን። ዛሬ ግልብጥ ብለሽ አብርሃም እንዲጎዳ አልፈልግም፣ ሩታም እንድትጎዳ አልፈልግም፣ ስጋዬ ናት። ስጋሽ ከሆነ ታዲያ ሰው ላይ አፈዛ ደንግስ ሰራ ነው እንዴ? በዚህ ነው የምትተዳደሩት? በዚህ ነው እንትን የምትሉት? ቡዜ ምንድን ነው ያለሽ? ስሩንም እኛ ኦዲየንሶች እንደምንናገረው እነሱ አይናገሩም። ተደርጎበታል። ወንድሜ ጤነኛ አይደለም፣ ወደ ጤናው እንዲመለስ እኔ ማንንም ይምረጥ፣ ግን ወደ ጤናው እንዲመለስ ፈልጋለሁ። ራሱ እንዲሆን ፈልጋለሁ። እንደዚህ እንዲሆን አልፈልግም ነው ያለችው እንጂ
ሩታ አድርጋበታለች፣ ሩታ እንደዚህ ሆናለች አላለችም። ብትልሽ ኖሮማ ቆንጆ ነበር። ትፈራሻለች። ስለምትፈራሽ ነው። ግልጹ ልንገርሽ፣ ለቡዜም ቢሆን ትፈሪያታለች። በጣም ነው የምትፈሪያት። በጣም ለምን ምላሷን ትፈሪያለሽ? ንግግሯ ልክ ልክሽን እየነገረችሽ ነው። እዛ ጋር አቁማሽ በዚህ ልክ ከሀብሉ እሱ ስለታመመ ነው ወይስ ወደ እኔ ስለመጣ ነው በዚህ ልክ እንደዚህ ያናደዳችሁ? ሌሎቹ የሚያስቡትን የምታስቡ ምናምን እያለች ዳኔን እያስመሰለች ልክ ልክሽን እየነገረችሽ ነው። እንኳን ነገረችሽ። ከፈለገ ደግሞ በአረንጋ ትግረፍሽ በሌላ ቀን ማለት ነው። ይሄ መፍትሄ የሰጣችኋት እናንተ እስከሆናችሁ ድረስ እኛ ለእናንተ ምንም እናሽሞረሙናችሁ ነገር የለም። እናንተ እሷን ዛሬም አንቺ እንደፈለግ ለምን ትሄዳላችሁ? በቃ ጉዳያችሁ የአብርሃም ጤንነት ነው። የአብርሃምን የሚመለከት ነገር በአብርሃም በኩል አብርሃምን እንዴት አግኝታችሁ ጤናው እንደምትመልሱ ነው እንጂ ሜሪ ሄሎ ነይ ካለችሽ መሄድ ቡዜ ማናት ሩታ ሄሎ ቡዜ ነይ ስትልሽ ከዛም ትሄጂና ስድብሽን ጥግብ አድርገሽ ከዛ እኔ ሰልችቶኛል እኔ ደክሞኛል ምናምን ብለሽ ወደ ቤትሽ የምትመለሽበት ለምን ኮስተር ማለት አቃታችሁ? ሁላችሁም ብትሆኑ ማለት ነው። ችግር ስላለባችሁ ነው። ሜሪ በዚህ ልክ ተገልብጣ ዛሬ ያኔ ውጭ ሀገር ያኔ ከአውሮፕላን ላይ ልከሰከሳት ነው መሰለኝ ልጅቷ። መቼም አብርሃምን ይፈልጉታል። እሷን ግን የሆነ ጦስ ጡንብሳስ ውስጥ ሊከቷት ፈልገው ነበረ። ግን እግዚአብሔር ከዛ ሁሉ አድኗታል። አንዳንድ ይቅርታ እና ይሄ ምንድነው በቃ በጣም የሚያስጠላ ድብርት የሆነ ድብርት ውስጥ ሰውን የሚከት ነው የእናንተ ንግግር ሁሉ ማለት ነው። እኔ ሰው ልጅ እፍረት የሚባል ያሌለበት የሆነ ማፈር ዛሬ እዚህ ነገ እዛ የሆነ አሁን ደግሞ አጀንዳ እንድንቀይር በቃ የሆነ አይ በቃ ሌላ ነገር አድርጋ ነው እንትኑ ላይ የለም ምናምን እንድንላቸው ሌላ እንትን ይዞ መጥተዋል። ካሌ ምን እያለ ነው? እሷ እንደዚህ ስትበዲው ምን ስትዩ ዝም ብዬ አላይሽም? ምን ጥስዮ በዚህ ገብቶ በዛ ገብቶ ምን ነው? ከዚህም በፊት የት ነበርክ? እኛ ስንጨው የቡዜን ቤት ራሱ ለካ አታውቅም። አያችሁ፣ የቡዜን ቤት ራሱ ማን ነው? ቢኒያም ነው ደውሎ የነገረኝ። ከዛ ለኤፍሬም ደወልኩኝ፣ ኤፍሬም ይዞኝ መጣ። ቤቷን ራሱ አታውቂም ማለት ነው። በዚህ ልክ ለካ እንደዚሁ ዝም ብላችሁ ሜዳውን ነው የምታደለድሉት እንጂ እርስ በራሳችሁ ራሱ አትተዋወቁም። ለዚህ እኮ ነው እኔ የምለው ሩታ የሚያሞግሷት ምን የሚሏት በውጪ ብቻ ስለሚያዩዋት። አብርሃም የተረጋጋ ነው። አብርሃም እኔ የማውቀው እንደዚህ አይነት ነው ምናምን። አብርሃም ቪዲዮ ሲሰራ ሰው እንትን ይዞለት ነው ስልክ ሰው ይዞለት ድምፁ ሰው እንትን እያለ እሱ በፊት ሰላም ነው እንዴት ነው ብሎ ገብቶ ቪዲዮ የሚሰራ ልጅ ዛሬ እንደዛ አይል ምን አይል ድራማ እየሰራ ከሆነ እኔ ትላንትናም ብያለሁኝ። እኛ ላይ የሚያሾፍ ከሆነ እኛ ላይ እውነት እንደዚህ ድራማ እየሰራ ከሆነ የኛ ድንጋጤ እኛ ለሱ እንደዚህ ያዘን እኛ እንደዚህ ለሱ ስብር ነው ያል ዝምድና ዘመድስ ለዝምድናው ለስጋው ነው። እኛ ባዳዎች ስላየ ነው ሰው ስለሆነ ብቻ አዝነንለት እንደዚህ እርር ድብን ያልነው። እሱ ድራማ እየሰራብን ከሆነ እግዚአብሔር ይፈርድብሃል። ማይፈርድ ምን ያረጉኛል እግዚአብሔር የት ይደርሳል ምናምን የምትለው ከሆነ ሰው ለሰው ሲጨነቅ እግዚአብሔር ምናል ለነዛ ሰዎች ሩሩ እንደሆነ ማወቅ አለብክ። እውነት ምን ከሄርሜላ መራቅ ከፈለክ እኮ እኔ ትናንትናም ብያለሁኝ። ምንም ማስመሰል አያስፈልግህም። ምንም እብድብድ መጫወት አያስፈልግህም። እኔ በቃ በፊት ተሳስቼ ነው አንቺ ጋር የመጣሁት ይቅርታ አድርግልኝ። በቃ እግዚአብሔር ላንቺም የሆነውን ይስጥሽ ብለክ መሄድ ትችላለክ። በሶስት ቀን ውስጥ ነው አንተም እንደምስትክ ሐሳብ የምትቀይረው። እሷም በሶስት ቀን ውስጥ ነው ሐሳቤን ቀይራለሁ፣ ካንተ ጋር መሆን ፈልጋለሁ፣ ጓደኛ መሆን ፈልጋለሁ አለች። አልሆንም፣ አይሆን ያኔ ጓደኛ እንሁን፣ በጓደኝነት አብረን ማሳለፍ እንችላለን። እሷም ከኔ ጋር አንተም ከኔ ጋር ሆናችሁ ጓደኛሞች መሆን እንችላለን፣ ሻይ ቡና ማለት እንችላለን ስትል አይሆንም። በዚህ ሰዓት ለሄርሜላ እኔ ብቻ ነኝ ጓደኛ፣ የሴት ጓደኛ የላትም፣ ሌላ እንዲኖራትም አልፈልግም ብለክ የምትከራከርላት ሴትዮ ዛሬ እኔ ግርም እያለኝ ነው እውነት የሆነ እንትናቸው። ኧረ በስመ አብ። እኔ አሁን ዳኔንም አላምንም፣ በሜሪንም እኔ በፊትም አላመንኳትም። ለምን አላምናቸው? እኔ በሷ በኩል ያሉት ሰዎች አንድ ሰው አላምንም ብያቸዋለሁ። አንድ ሰው ለማላ እንደው ህይወታችን እንደዚህ እንሰቅላለን ቢሉኝ አላምናቸው። ሁሉም አሸርጋዶች፣ ሁሉም አስመሳዮች
አንዳንዶቹ ስሩንም ምን ነው ማን ነው ስሙ ያ ፈረንጁ እኮ እሱ እንደሚያስመስለው አስመስለን እጃችን ላይ ጥለነው እንጫወትበታለን እንዳለ ይሄው እየተጫወተ እሱ ተናግሮ ነው ቪዲዮ መግቢያ ሰርቶ ነው የተጫወተው ማለት ነው። ግን ሌሎቻችሁ ያን ሐሰት ላትደግሙ እኛ እንድናምናቸው እኔ በበኩሌ ማናችሁንም አላምንም። በሩታ በኩል ያኔ ከሩታ ጋር ሆናችሁ የምታጨበጭቡት አብርሃም ጥፋት አለበት አብርሃም እንደዚህ ነው የምትሉ ሰዎች በሙሉ አላምናችሁ። እዩ ምን እያለ ነበረ ባለፈው? ይሄኛውን አብርሃም አይደለም የምናውቀው ምንም ቢሆን ጠላታችን አይደለም ጤነኛ አይደለም ሲል ቆየና ትንሽ ሲቆይ ደግሞ ጤነኛ ነው። ምን ሆኗል? ምንም አልሆነም። ወደ ራሱ ነው የተመለሰው። እነሱ እኔ እሺ ቋሚ የሆነ ቪዲዮ ስሩ ወይ በቃ እንደኛው ታሟል ብላችሁ ወይ እመኑ ወይ ደግሞ አልታመመም በሉና እንደ ምስቱ ድርቅ ብላችሁ እንትን በሉ። እኔ ምስቱ ላለው ደግሞ እቺ የሚገርም እኮ ነው። ፍሌሽ ይዣለሁ ምን ጥስ ይሆኛል። በቃ ከያስክ ይዘሃል አይደል? እኔ ትክክለኛ መረጃ ነው የምንፈልገው፣ ወሬ አንፈልግም ብያለሁ። እኔ በቃ ሰልችቶናል። ቡዜ ሰለቸኛል ይቻላል። እኛ ከሷ በላይ ነው ሰለቸን እነሱ ወሬ ማለት ነው። እና በቃ ስልችት ነው ያለ። ስለዚህ ትክክለኛ ነገር ከያስክ እያሳያችሁን ድምጻቸውን እየሰማን እያወሩትን እያሰማህን ስጣቸው ለነ ቡዜ። አንፈልግም እኛ ካላቆምሽ ምናምን አሁን አጀንዳችንን ቀይረን ካሌብ እንደዚህ ብሏል በቃ እውነቱ ሊወጣ ነው ምናምን ብለን ማንንም አያጨበጭብላችሁ ማንም። በቃ ለምን ውሸት ብቻ ነው አይዛችሁ የምትመጡት? እኛ ከውሸት ምን አለን? እኛ ምን እንፈልጋለን? አዲስ ነገር ነው የምንፈልገው። ወይ ወደ ጤናው መመለስ ወይ አብዶ ወይ ደግሞ ውሸቱን አይ ውሸቴን ነው ብሎ ወይ ወደ ጤናው ተመልሶ እኔ ወደ ጤናዬ ተመልሻለሁ፣ ወደ ድሮዬ ተመልሻለሁ፣ እኔ ጤነኛ ነኝ፣ ስለዚህ ማንንም ሰው አልፈልግም ከምስቴና ከልጄ ጋር ነው የምኖረው ብሎ ይምጣ። እኛ ምን አገባን? እኛ ከሄርሜላ ጋር ሁን ከሩታ ጋር ሁን አይደለም ጫወታው፣ ወደ ጤናው ይመለስ ነው። ወደ ጤነኛ ሆኖ ደግሞ ድራማ እየተጫወተ ከሆነ ማንንም በዚህ ልክ ደግሞ ድራማ መጫወት ምን አስፈለገው? እኔ ቆሜ ከሷ ጋር ብሞት ወደ እሷ አልመለስም ያለ ሰውዬ ሄዶ በፍላጎቱ ከተመለሰ እኛ ምን አገባን? እኛ ገባናል እንዴ? መፍቱ ነው። ከማንም ጋር አይደለም ከሩታ አይደለም ከሄርሜላ ጋር ከፈለገ ከእንስሳ ጋር ሚኑር እኛ ምን አገባን? ጤነኛ ከሆነ ጤነኛ ይሁን ብቻ። እኛ እዚህ ጋር እኔ ሩታን እየጠላውኝ ሄርሜላን እየደገፍኩ አይደለም። ማንኛቸውንም አልደግፋቸውም። ግን እዚህ ጋር ደግሞ አልደግፍም ማለት እዚህ ጋር ሄርሜላ መጎዳት አለባት ማለት አይደለም። ካልፈለካት መጀመሪያውን ጠይቃለች። እኔ ያኔም መመለስ አቅቶሃል ወይ ያኔም ሩታ በውስጥህ ልትኖር ትችላለች። ስለዚህ እኔ አልፈልግም። እስካሁን ተስፋ ለሰጠውሽ ይቅርታ። እኔ ይሁን ብዬ ተናድጄ ነው እንጂ እኔ ከምስቴ ከልጄ እናት ጋር ነው መኖር የምፈልገው ብለህ እኮ መሄድ ትችላለህ። ማን ያስገደደክ? ማን ገረፈክ? ገርፈንሃል? ማን ያስገደደክ? ቡዜ ስንቴ ጠይቃለች። ይሄ ነገር ትክክል ነው እያረክ ያለው ትክክል ነው ታምንበታለህ። ነገ ሴት ልጅ እንድታለቅስ አልፈልግም፣ እንድትጎዳ አልፈልግም እያለች ነበረ። ዴቭም ብሏል እንድትጎጂ አንፈልግም፣ ይሄ ነገር ባለሽበት ቦታ ቢቆምስ ቢቀርብሽስ ተብላለች። አንድ ሰው ከወደደ ደግሞ ሰው ራሳችን ፈልገን ስናቆም ነው እንጂ ሰው አቁሙ ሲሉን አይገባንም። ነገሩ ግን የሚገባን ካለፈ በኋላ እኛ ከተጎዳን ስብርብር ካልን አካላችንን ካጣን ማንነታችንን ካጣን በኋላ ነው ነገሮች የሚገቡ። የሆነ ሰው ሲነግረንማ ጠላታችን ነው። የሆነ ሰው እኮ ለኛ የማይታይ ነገር ለሰው ይታያል። ለኔ የማይታይ ነገር ለሰው ይታያል። ስለዚህ ያኔ ነገሮቹን ቆም ብላ ብታስብ ኖሮ ይሄ ነገር ግን በርግጥ ልጅቷ እኮ ስንት ጊዜ እናቁም ይሄን ነገር ብለዋለች። እሱ ነው ለምን እናቆማለን እያላት እንትን ያለው እንጂ አንተ ከምስት ጋር ደስተኛ የምትሆን ከሆነ ደስተኛ የምታረግ ከሆነ እኔ ከህይወትክ ልውጣ፣ እኔ ምንም ችግር የለብኝም። በቃ ህመሜን አንተ እዛ ጋር ስትደሰት እኔ እዚህ ጋር ደሰታለሁ ስል እሱ የማይሆን ነገር ነው። ዛሬ እንዴት ሆነ ታዲያ? ዛሬ እንዴት ነው የሆነው? እኔ የሆነ ቃል እኔ ወንዶች እኔ አንዳንድ ጊዜ እኔ እግዚአብሔርን አሁን እኮ ታሟል ለማለትም እየፈራው ነው። አልታመመም ለማለትም መሀል ላይ ሆኛለሁኝ። ያኔ ምንድነው ያላት? እኔን ትፈልገኛለህ ወይ? እኔ ከኔ ጋር ትሆናለህ ወይ?
እስከ መጨረሻው አንተን አምኜ ልኖር እንዴ ስትል ጌታን እመኚ ነው። ያ ጌታ የትኛው ጌታ ነው? የጌታ ስም እናንተ ጋር መጫወቻ ነው? ለነገሩ በቃሉ የሚኖር ሰው ማን አለ? ሲጀመር ማንም ሰው የለም እኮ። በቃሉ የሚኖር ቢሆን መዓት አይወርድብንም ነበረ፣ መዓት አይመጣብንም ነበረ። ገባችሁ? ስለዚህ አሁንም ቢሆን አንዴ ጤነኛ ነው፣ አንዴ ምንድነው ትክክለኛ ጦንቋይ ቤት ነው ያለችው ማናት ሜሪ። ጦንቋይ ቤት ምናምን የምትሉት ምናምን ጦንቋይ ቤትማ ሄደው ነው ያስደረጉበት። የት ሄደው ነው ታዲያ? የት ሄደው ነው ያስደረጉበት? ጀዝባ እንደዚህ ያደረጉት የት ሄደው ነው? ጌታ ቤት ሄደው ነው እንደዚህ ጀዝባ አርግልኝ። ጌታ እኮ አንዳንድ ሰዎች ምን እንላለን? እንደው የእሷን ታሪክ ካላሳየኝ እንደዚህ አድርገህ በመንበሩ የለህ ምናምን እንላለን። ጌታ ሰውን ግደልልህ ስንለው የሚገል አይደለም። ሰውን አጀዝብልህ ስንለው የሚያጀዝብ አይደለም። አምላካችን ለሁላችንም እኩል የሆነ ነው። ገባችሁ? እንደዚህ እንደሱ እሱ አሁን እንደሆነው የሚያደርገው የማይራራልን አውሬው ነው። ስለዚህ ትክክል ከሆነ እኔ አሁን አብርሃም ትክክል ነው ትክክል አይደለም ብዬ ልፈርድ መቼም አልችልም። አንዳንድ ጊዜ ስታዩ ጤነኛ ይመስላል፣ አንዳንድ ጊዜ ደግሞ እብድ ያጫውተዋል። ስለዚህ በምንድን ነው እሱን የምንለው? ደግሞ ዳኒ ጠይቋታል። አዎ እንትኑ ላይ አልተደረገም ብለሻል፣ ወጥቷል አልከላው ላይ ለ3 ቀን ይቀመጥ እዚህ ቤት ስንልሽ ለምንድን ነው እምቢ ያልሽው? ለምንድን ነው ኮንፊደንስ ያጣሽው? ከዛ ምንድን ነው ያለችው እሷ? ምክንያት ሌላ ሴት አምጥታችሁ ሳሚው ፍቅረኛ። መቼ ነው ሳሚ የተባለችው? ያምሻል? እንዳንቺ መሰለኝ ሰው ሁሉ ሳሚ ምናምን የምትባለው አንቺ ነሽ። እንደ አህያ ሰው ላይ መውጣት የምትፈልጊው ሰው አለ የለም ማቲው አንቺ ነሽ። ሄደሽ ላው ላይ የምትንጠለጣዩ አክትሽን የሆነ ነገር የምታደርጊው አንቺ ነሽ እንጂ እዛ ጋር እኛ አልሰማንም አላየንም። ሳሚው ስትባል አላየንም። እንደዚህ ሁኚ ስትባል አላየንም። ሌላ ይቅርና ወክ እናድርግ ወተን አብረን ስትል እሷ አይሆንም። አሁን እሱ እንደዚህ ወክ አድርግ እንደዚህ ሁን የሚባልበት ጊዜ አይደለም። ተረጋጊ ነው ያሏት። ዴቭም ቢሆን ቡዜም ብትሆን አንቺ ግን እዛ ጋር ምን እያልሽ ነው? እንደዚህ አርግ እያላችሁ እንደዚህ ሁኚ እያላችሁ እንደዚህ ብጥስዩ አንቺ መሰለሽ እንዴ? ሰው ስርዓት አለው። ሄርሜላ ራሱ ካንቺ በላይ እሷ ስርዓት አላት። ለምሳሌ አሁን እሷ ጤነኛ ነው ወደ ጤና ታሞ ነው ወደ ጤናው ሲመለስ ወደ እኔ ይመለሳል ብላ ከምትጠብቀው እብዱን መጫወት ያቁምና ስለዚህ እኔ ጤነኛ ነኝ እኔን አትጠብቂኝ በቃ ብሎ ቪዲዮ በራሱ መንገድ እየወጣ እየገባ እየሰራ ከዛ ተስፋ አይስጣት። ምንድነው ማድረግ ያለበት? እኔን አትጠብቂኝ እኔ ጤነኛ ነኝ ከልጄ እናት ጋር እየኖርኩ ነው። ጀዝባ ሳይሆን ማለት ንቅት ብሎ የድሮ አብርሃም ሆኖ መጥቶ እኔ አልፈልግሽም፣ ይቅርታ ለሆነው ነገር በሙሉ ይቅርታ፣ በፊትም ስህተት ነው የሰራሁት። ስለዚህ እኔ ወደ ሚስቴና ወደ ልጄ ተመልሻለሁ። ለልጄ ምን ትክክለኛ መልስ መመለስ አለብኝ። ልጄ ምን እለዋለሁ ምናምን ያለሽ ከዚህም በፊት ያደረግሽው ምን ትይዋለሽ? ስታስቂበት ብለሽ እንደ ሀለሌ ስታሽካኪበት አሁንም እንደዛ ልታረጊው ነው እንጂ ልታኖሪው አይደለም። መቼም አንቺ አብርሃምን በዚህ ልክ እኔ እንጃ። እስኪ እሷ እያቆመች አይደለም ደግሞ ማታ ምን እንደምትለቁልን እንጠብቃለን። ዛሬ ማታ የተለቀቀ ነው ይሄ ቪዲዮ እኔ እየሰራው ያለሁት። ስለዚህ እስኪ ደግሞ ማታ ምን እንደምትለቁልን እንጠብቃለን። ምን አጀንዳ ይዛችሁልን እንደምትመጡ ነኝ። አሁን ዘመድ ሆናችሁ ታፊኖ ነመረማል የሆነ ፈራ ወልኛቲ የሆነ መራ ወልባቲ ይባላል። እናንተ አንድ ስትሆኑ አትቻሉ። ከዛ ተረፈ እንደዚህ ነው። እኔ ገብርኤል እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እኮ ለዚህ ነው የማላምናቸው። እነሱ መቼም አላምናቸውም። እኔ አሁን ደግሞ ወይ ሌላ ሆነ ሸር ሲያስቡ ካሁን በኋላ ያልነቃም ነቅቶባቸዋል። እኛ በፊትም ንቁ ነን። እኔ መቼም በእናንተ በሩታ በኩል ያለውን ወገን አሁን የተወለደውን ልጅ ራሱ አላምነው። አይደለም በኃጢአት ውስጥ የተነከሩትን ይቅሩና እኔ ገና የተወለደ አፉን ያልፈታ ልጅን ራሱ አላምንም በሷ በኩል። ለምን እንትኗን እያየ ነው የሚያርገው። ከዚህም በፊትም ብሏል እኮ ዳኒ ከሷ ጋር ባለ ሰዓት ዳኒ እኮ አሁንም ምንድነው አሁንም እኔ አላምነውም። ግን ንግግሩን የተናገረው ንግግር እዚህ ጋር ምንድነው ያለው? እኔ አብርሃም ካንቺ ጋር እንዲሆን ፈልጋለሁኝ፣ ግን በእንደዚህ መልክ አይደለም፣ እንደዚህ ሆኖ አይደለም ፈልገው
በጤነኛ በፍላጎቱ ፈልጎ ወደ አንቺ እንዲመጣ ነው እንጂ የምፈልገው እንደዚህ ሆኖ አይደለም መምጣት የምፈልገው። ወደ ሐኪም ቤት አታደርሰውም ነበር እንዴ እሷ ቤት ከመታደርስ? እሱ ሲጀመር ሐኪም አይደለም የሚያስፈልገው። ታሞ ከሆነ ክርስቲያን ከሆነ ጸበል፣ ጴንጤ ከሆነ ያው ማጸለይ ነው ጤነኛ ከሆነ እንጂ ሳይኮሎጂ ምናምን ለማን ለመሸወር ነው የምትፈልጉት? አሁን ደግሞ እዛ ሄዶ ድኖ መጣ ወደ ራሱ ተመለሰ ምናምን እንድትሉን ነው የምትገርሙ ናችሁ። ማንን ልታሞኙ ነው? እራሳችሁ ነው የምታሞኙት ወይስ ማንን ለማሞኘት ነው በዚህ ልክ እንደዚህ የምትሯሯጡት? ሩጫው ወዴት ነው? ወዴት ነው የምትሮጡት? አሁን እኔ ከዚህም በፊትም ብያለሁኝ፣ እውነት እሱ ታሞ ከሆነ እውነት እሱ እመም ውስጥ ካለ በአንደኛ ቁጥር ቶፋን አለ እሱ ስሙ ያው ቶፊ ነው የሚሉት ቶፊክ ነው አይደል? ይሄው ጦንቃይ ቤት ሄዶ ጭንቅላቱ ተመትቶ ወርቋል። እኔ ምን አውቃለሁ ምን እንደሚሆን ብቻውን ሄዶ ማለት ነው። አንድ እሱን ከጌታ በታች እውነት ተደርጎበት ከሆነ እውነት ከሆነ እነሱን አምናለሁ። ከዛ ይሄ ካሌብ እኔ ይሄን ይዣለሁ ማፋራናት እሷ የሆነ ነገር ቀርታ የምታስቀምጠው ለምን ምን ይሁንልኝ ብላ ነው የምታስቀምጠው? ሩታ ናት እንደዚህ አይነት ነገር የምታስቀምጠው። እና ወሬያችሁን እንድንቀይር እንደዚህ ነው በቃ ሌላ ነገር ነው የተደረገበት ብለን ሆሆ ብለን እንድንሮጥ ነው የሚሮጡት። ይሮጡ፣ እኛ እንሮጥም። እኛ የምናስተውል የምናስብ ሰው ነን እንጂ ዝም ብለን እንደ ፈረስ ጋሪ ባንድ በኩል የምንጓዝ ሰው አይደለንም። ሰው ነን፣ እናስባለን እንደ ሰው ማለት ነው። ስለዚህ ጋሪ ፈረስ አይደለንም። እንደ ሰው እናስባለን። ስለዚህ ሀሳብ ለማስቀየር አጀንዳ ለማስቀየር ምንም ወሬ ትክክለኛ ከሆነ እያሳያችሁን እኛም ሰው ነን አይደል? እያየናችሁ ነው አይደል? ስራችን ብለን ጤንነቱን የምንፈልግ ሰው አይደለም። ስለዚህ ምንም መሸፋፈን ምንም ሳይፈልግ የሆነውን ነገር በሙሉ እንደዚህ ቪዲዮ እንደምሰር ግልጥ አድርጋችሁ አሳይታችሁን እውነቱን አውቀን ህዝቡም አውቆ ተከታዩም አውቆ እውነቱን አውቆ እሷን የሚደግፈውም እነዚህንም የሚነቅፉትንም አንድ ሆነው እንዲሄዱ ከፈለክ አሳይ በቃ እንጂ አጀንዳ ለማስቀየር ከሆነ ማንም እንደዚህ ብሏል ብለን ሌላ ነው ምን ነገር የለም። አዎ ተደርጎበታል፣ ጀዝቧል፣ ደንዝዟል፣ እናቃለን። አይ እኔ አልደነዘዝኩም አልጀዘብኩም ድራማ እየሰራው ነው እየተሰጠኝ እንትን አጀንዳ ወይ ደግሞ የተሰጠኝ ፓርቲ ይሄ ነው ካለ ስለዚህ እዚሁ ጋር አቁሙ። ከዚህ በፊት 1 አመት አስቆጥሯል፣ 2ኛ አመት አታስቆጥሩብን። በቃ አቁሙና የድሮ እንደ ድሮአችሁ እርስ በራሳችሁ ፍራንክ እየተደራረጋችሁ እርስ በራሳችሁ እየተጫወታችሁ እንደዛ ነውልን። ያንን ነው የምንፈልገው እኛ እብድ ምንድነው የምትጫወቱብን? ሰላም በሰላም ሀገር እብድ አትጫወቱብን። ስለዚህ እኔ በዚሁ ላይ ልቋጭ። ከዚህ በላይ እኔ ስለነሱ ራሱ ማውራት አስጠልቶኛል። እግዚአብሔርን ትንሽ ሀሳብ በቃ ላውራ፣ ለምን ይቅርብኝ፣ ያሰብኩትን ነገር ላውራ ብዬ ነው የመጣሁት እንጂ የሆነ በቃ ረብስማ በጣም የሚያስጠላ ነገር ሁሉ ጊዜ ሰው አዲስ ነገር አያመጣም፣ እዛው መደጋገም። ስለዚህ እኛ የምንፈልገው አዲስ ነገር ነው። እብድም ከሆነ ከእብድነቱ ድኖ አይ እኔ እያስመሰልኩ ነው የተሰጠኝ ስክሪፕት ይሄ ነው ስክሪፕቴን በቃ አልነፋልኝም ሰው አውቆብኛል ካለ ከታርጎ መጥቶ እውነቱን ተናግሮ ወደ ጤንነቱ ተመልሶ ከሚስቱ ጋር ከልጁ እናት ጋር ከድሮ ሚስቱ ጋር አዲስ ህይወት ይጀምር። እኛ ምን አገባን? ሄርሜላ ደግሞ ጽናቱን ይስጥሽ፣ የሚያስችል ይስጥሽ። ስለዚህ ሰላም ባላችሁበት የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን። ዓለም በሙሉ ሰላም ይሁንልን። እና ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ። ሰላም ለሀገሬ። ወድሻለሁ ኢትዮጵያ።